ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ነው ሁኔታ ውስጥ ነው የሚያደርገውና እነዚህን ሁኔታ ውስጥ የሚያደርጉትን ነገሮች ማለት ነው ከአካላዊ ጉዳት ጀምሮ እስከ ህሊናዊ ጉዳት ጋራ የተያያዘ ስለሆነ እንዴት አድርገን ነው አካላዊ ጉዳቶችን ማስወገድ የምንችለው? ይሄ ልጅ እንግዲህ ያነሳው ሐሳብ ላይ ራሳችንን መከላከል አለብን፣ ራሳችንን ፕሮቴክት ማድረግ አለብን እያሉ ነው። ድንግል ዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ መሰዊያ የፈረሰ መቅደሱም ነደደ በቅዱሱ ስፍራ ካህኑ ታረደ። አዱኔ ተፈታ ባሩልን አዱኔ ተፈታ አሳካሽልኝ ማርያም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የግብረ ሰዶማውያን እንቅስቃሴ ምን ያህል አስከፊ ደረጃ እየደረሰና ራሳችንን እንጠብቅ እስከማለት ደረጃ ደርሷል። ይህን አስቃኛችኋለሁ። ስለ አዶናይ መፈታት፣ የእናቱ ደስታ፣ የተፈታበትን ሁኔታ እንመለከታለን። ሌሎች ነገሮችንም እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ በማድረግ እንድትጀምሩ፣ በኮሜንት ሴክሽን ላይ ደግሞ ሁላችሁም እግዚአብሔር ሆይ ምሕረትን ላክልን እያላችሁ እንድትጽፉ በፍቅር እጠይቃለሁ። እስቲ ከሁሉ በፊት በዚህ ቪዲዮ እንጀምር። አዎ እናቴዋ ያቺ የልጅ እናት ሞቿን አጥብታ ለፍታ ተንገላታ ያሳደገችው ልጅ እንዴ ልብ ሰበር ሳይመለስ ይቀር እንደወጣ ከደጅ። ድንግል ዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ መሰዊያ የፈረሰ መቅደሱም ነደደ በቅዱሱ ስፍራ ካህኑ ታረደ። አዛኝቱ መንገድ ሳተ በተኩላ ተበላ ከከበረች ቤቱ ከተራራ ወርዶ ከአዳራሹ ሞላ። የአንቺ ልጆች እኛ በአምሳሉ ተፈጥረን እንደሚታረዱ እንደሚሸለቱ እንደ በግ ተቆጠረን። ድንግል ዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ ስንቱ ሆነ ሰው መሆኑን ስቶ ስንቱ ላውሪ ዋለ የሚቀብረው አቶ። አዎ እናት ዓለም ተስለሻለሽ በኪሩቤል ቀለም ብሎም በሚካኤል በገብርኤል ክንፉ ሰበን ሽላኪ መናፍስ መጥተዋል ትውልድን ሊያጠፉ። ሰይፉ ተለቅኖ ቀኑም ተወጥኖ የሞታችን ፍርሚያ ደብዳቤያችን ይዘን ጉዞ ጀምረናል። ጉዞውን አዳርሰን በብዙ ሄደናል። ግና መብርሃን ግና አዛኝቱ ኖሮ ከሞት ዞሮ ከቤት እንደሚሰረቱ ይኸው ዋዝነን መጣን ደጅሽን ልንጠና የልብ ፎይታችን ቤታችን ነሽና። ድንግል ዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ በጣም ብሎ ልጅሽ ጨለማ ይገፈፍ የተዘቀዘቀው ነጠላው ይታጠፍ። የጥቁር ሸማ የነጭ ማህተብ የሐዘንን ጉርጉሮ የኪል ደማውደት ይገፈፍ ከላዩዋ ሰላም ደስታን ታውጋ። ኢትዮጵያ ዳምላኳ እጆቿን ዘርጋ ይምፁ ተናበትን ግብፅ ኢትዮጵያ ታበጽ ደዊሃ ሀበ እግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር። አዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ ወስብሐት ለእግዚአብሔር። አዎ ድንግል ማርያም ወላዲተ አምላክ ትድረስልን፣ ለልጇ ታሳስብልን፣ ታዘክርልን። መከራ ውስጥ ፈተና ውስጥ ነው የምንገኘው። በእውነት የእነዚህን የህፃናቱን ልመና ይሄ በአውደ ምሕረቱ በቃል ኪዳኑ ታቦት ፊት ያቀረቡት ልመና ነው። ይህንን ልመና ወላዲተ አምላክ ትስማ። ግፍ፣ መከራ፣ ስቃይ፣ ጭንቅ በዝቶብናል፣ አቅቶናል። ያንን መቋቋም ያንን መሸከም ከብዶናል። ወላዲተ አምላክ እናት ናት። የእናት ልመና ፊት አያስደፋም አንገት አያስቀልስምና እመቤታችን ወላዲተ አምላክ ከልጇ ከወዳጇ ታማልደን፣ ታሳስብልን፣ ታዘክርልን፣ በቃችሁ ትበለን። ይሄን ተከትሎ ከዚሁ ሳንወጣ ወደ ያዝነው አጀንዳ ከመመለሳችን በፊት እስቲ ይሄን ተመልከቱ። አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜ ይሄ የጥላቻ ስብከት እንጂ የሃይማኖት ስብከት አለ። ይሄ የጥላቻ ስብከት ቀጥታ ነው። ይሄ ባህልና ቱሪዝም ሚኒስቴር በቀጥታ ሊከስ የሚገባው ተቋም ግለሰብ፣ ይሄ የሃይማኖት ተቋም አይደለም። ይሄ ወንጀል ነው። የሚጎበኝ ቦታ ጠፍቶ ነው ወደ ሰሜን የሚሄደው። ሰሜን የሚሄደው እዚህ ቦታ ነው። ይሄ የሰሜኗ የአምላክ እናት መታሰቢያ የሆነው
የቅድስተ ቅዱሳን የድንግል ማርያም የአክሱም ጽዮን ነው። ማንም መጥቶ ለመጎብኘት በየቀኑ የሚተምበት ስፍራ ነው እና ይሄ ስፍራ ነው የአጋንንት ማደሻ ስፍራ። ይሄ ስፍራ ነው እኒህ የቅዱሳን ስዕላን ናቸው የማደሻ ስፍራ። ይሄ የሰሜን ጣና ገዳማት ነው ወይ የአጋንንት ማደሻ ስፍራ? ቱሪስቶች የሚሄዱበትን ስፍራ ነው የነገራችሁ አይደል? ቱሪስቶች ደግሞ የሚሄዱት እዚህ ነው። የጣና ገዳማት ቅዱሳን ስዕላን፣ የጎንደር ላሊበላ ውቅር አብያተ ክርስቲያናት። ሰሜን ለኢየሱስ የሰሞኑ አጀንዳ ነበር አይደል? አክሱም ጽዮን ፊት ለፊት ያለው የአክሱም ሐውልት የሚጎበኙ ስፍራዎች ናቸው። የትኛው አጋንንት ነው ንገሩና። እናንተ የላካችሁትና የምታውቁት አጋንንት አላችሁ። እናንተ ያስቀመጣችሁትና ለመናገር የፈለጋችሁት የዕለት አጀንዳ አላችሁ። ስለዚህ አሁን ንግግሩ ጦርነቱ መንፈሳዊና ሃይማኖታዊ ነው ማለት ነው። በትክክል ቃል በቃል ሃይማኖታዊ ነው ጦርነታችን፣ ሃይማኖታዊ ነው ውጊያችን፣ ጥላቻችንን ነው የምንሰብክላችሁ እያላችሁ እየነገራችሁ ነው ወይንስ ሰሜን ላይ ፕሮቴስታንት የለም፣ ሰሜን ላይ ሙስሊም የለም፣ ሰሜን ላይ ኦርቶዶክስ ብቻ ነው ያለው? ጥላቻው ምኑ ጋር ነው? ላሊበላ የሚጎበኘው ዛሬ የትኛው ቦታ ላይ የሰራኸው ወደ ስር የተፈለፈለ ቤተክርስቲያናት ታገኛለህ? የት ቦታ ታገኛለህ? የትኛው ቸርች ነው የተፈለፈለው? ላንተ ነው የምነግርህ። ፕሮቴስታንቶቼ እናላሉ። ይሄ ግን ብሎታል። ይሄ ያለው ቤተክርስቲያን ላይ በቀጥታ ጥላቻ የመክፈትና ሰሜኑን አካባቢ የሚኖረው ማህበረሰብ ላይ በቀጥታ ጦርነት የመክፈት ዘመቻ። ይሄ የጥላቻ ስብከት መንፈሳዊ አይደለም። ይሄ የጥላቻ ስብከት አጋንንታዊ ነው። ሶስተኛው አጋንንት ያዘላችሁ፣ ፓስተር ሆኖ ያዝነላችሁ። ሶስተኛው አጋንንት ነው። ሶስተኛው አጋንንት ነው የሀገረ ስብከት ስራ አስኪያጆችን የሚያስገድለው። ሶስተኛው አጋንንት ነው ቄሶችን የሚያስገድለው። ሶስተኛው አጋንንት ነው ምዕመናንና ካህናትን የሚያስገድለው። ሶስተኛው አጋንንት ነው በሰው ሞት የሚሳለቀው፣ በምዕመናን ሞት የሚሳለቀው። ሶስተኛውን አጋንንትን ያዙልን። ይሄን ደብዳቤ የጻፉት ወንጌላውያን ናቸው አይደል? ይሄ ደብዳቤን ታስታውሳላችሁ? ሰሜንን ለኢየሱስ በሚል የሙሉ ወንጌል ቤተክርስቲያን ይሄን ደብዳቤ ጽፋለች። ይቅርታ ስትል በየዓመቱ የሚከናወነው ፕሮግራሜ ፎቶግራፍ እንዳይወጣና እንዳይሰበክ አድርጌ እነሱ ግን አድርገውብኛልና ከባህሌ ከእምነቴ ከአካባቢ ስርዓት የፈነገጠ ስለሆነ ይቅርታ አድርጉልኝ ኦርቶዶክሳውያን ስትል ጠየቀች። ይቅርታ እየተባለ ከጀርባ እንደሚሰራ የሚገባና አሁንም በአደባባይ እንደሚሰበክም ሰምተናል። ስለዚህ ይህንን ተቋም ይህንን ፓስተር የያዘች የሃይማኖት ተቋም ካውንስሉም ሆነ ወንጌላውያን ንብረቱ ካላወገዙት፣ በሃይማኖት ተቋማት ግጭት በኩል ደግሞ የሃይማኖት ተቋማት ጉባኤ ካልከሰሰ፣ ይሄ ማለት ነገ ለሚሞተው ካህን፣ ለሚሞተው ምዕመን፣ ለምትፈርሰው ቅርስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ፣ ለሙስሊሙም ቅርስ፣ በሀገር ደረጃ ለሚጠፋውም ጥፋት ሶስተኛውን አጋንንት በአዳራሽ ቁጭ አድርጋችሁ ሌላ አጋንንት አትፈልጉ፣ ሌላ ጦርነት ሰባኪ አትፈልጉ። ይኸው ሰባኪያችሁ አጋንንታችሁን እሰሩልን። እንግዲህ ታያችሁ ሰሜን የሚሰራ አጋንንት፣ ሰሜን ያለ ዘንዶ። አሁን ይሄ ምንም ከሳሽም አያስፈልገው። ባይዘዌ በሚዲያ ነው ፊት ለፊት የተናገረ። ባህልና ቱሪዝም አለ። ይህንን ነገር ተመልክቶ ለህግ ሊያቀርበው ይገባል በእርግጠኝነት ማለት ነው። ምክንያቱም እንግዲህ እስቲ በሰሜን ያሉት እና አክሱም ጽዮን ናቸው ያጋንንት ማደሻ የጠንቋይ ቦታ፣ እነ ላሊበላ እነ ቅዱስ ላሊበላ ናቸው። ምን ማለት እንዳለብን ዞሮ አላውቅም። እና ለምን ይህን ያህል በአደባባይ እንዲህ ብለው እንግዲህ በተዘዋዋሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠንቋዮች የአጋንንት ማደሻ የሰይጣን መፈንጫ ቤት ናት የሚሉ ነገሮችን ነው እያነሱ ያሉት። እግዚአብሔር አምላክ ልቦና ይስጥ። ሌላ ምን ይባላል? ወንድማችን አርያ መካሻም በስፋት ገልጾታል። እስቲ ይህንን አስነዋሪ ድርጊት ተመልከቱት። የዛሬ 2 ቀን ወይም 1 ቀን በፊት ስለ እኛ እርስ በርሳችን የራሳችን ሆፖች ነን፣ የራሳችን we're not helpless we're not hopeless የሚለውን መልእክት አቅርቤ ነበረና I also want to give also different kind of tips also like you know አሁን like you know ነገሮች ሁሉ ተጋግለው ባሉበት ሁኔታ ማለት ነው ሁላችንም including myself like you know በጣም like it's really touches the very heart part of who we are
ከዛም ባለፈ ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ነው ሁኔታ ውስጥ ነው የሚያደርገውና እነዚህን ሁኔታ ውስጥ የሚያደርጉትን ነገሮች ማለት ነው ከአካላዊ ጉዳት ጀምሮ እስከ ህሊናዊ ጉዳት ጋራ የተያያዘ ስለሆነ እንዴት አድርገን ነው አካላዊ ጉዳቶችን ማስወገድ የምንችለው? ይሄ ልጅ እንግዲህ ያነሳው ሐሳብ ላይ ራሳችንን መከላከል አለብን፣ ራሳችንን ፕሮቴክት ማድረግ አለብን እያሉ ነው። ከማን ነው ፕሮቴክት የሚያደርጉት? ከኢትዮጵያ ህዝብ። በእርግጠኝነት ይሄ ልጅ ውጪ ስለሆነ ነው እንጂ ኢትዮጵያ ውስጥ እያኖረ ቢሆን ኖሮ በዚህ ልክ ደፍሮ አያወራም፣ በዚህ ልክ ንቀቱን አያሳየንም ነበር፣ ፕሮቴክሽን ደረጃ አይደርስም ነበር። እኔ እዚህ ጉዳይ ላይ በጣም ነው የሚያመኝ፣ የምር በጣም ነው የሚያመኝ። እንደ አንድ ኢትዮጵያዊ እንደ አንድ ሴት ከዛ ሃይማኖቷን እንደምትወድ አንዲት ሰው ደግሞ ሀገራችን ላይ ያሉ ሰዎች ወዴት እየሄዱ ነው ብለን ስንጠይቅ እጅግ በጣም ነው የሚያሳስበኝ። ነገሮች በጣም ፈር እየለቀቁ ነው። ምናልባት ኢትዮጵያ ውስጥ ስለሆነ ነው እንጂ ግብረ ሰዶሞች እንደዚህ አልተስፋፉም ማለት በእርግጥ በጣም ከባድ ነው። ግን ቢያንስ እንደዚህ በግልጽ አንገታቸውን ቀና አድርገው ደረታቸውን ነፍተው እንዲሄዱ ያልሆነው ኢትዮጵያ ውስጥ ስለሆነ የቤተ ክርስቲያን ልጆች የበዙባት ሀገር ስለሆነች እንጂ ሌላው ሀገር ላይ ቢሆን እያየነው ነው። በጣም ብዙ ጋብቻዎች እየተካሄደ ነው። ሊያውም የእምነት ተቋማት ነን በሚሉ ተቋማቶች ውስጥ ማለት ነው። ስለ እግዚአብሔር የሚያስተምሩ ስለ እግዚአብሔር ያስተምራሉ እነዚህ ሰዎች። ስለ እግዚአብሔር እያስተማርን ነው የሚሉ ሃይማኖት ነን ብለው እየተከተሉ ያሉ ግን ደግሞ የተመሳሳይ ጾታን ጋብቻ እየፈቀዱ ግብረ ሰዶምን የፈቀዱ ኢትዮጵያ ውስጥ ያልተደረገበት ምክንያት ምንድነው? የኦርቶዶክስ ሀገር ስለሆነች ነው። ሌላ ምንም ጥያቄ የለውም። ኦርቶዶክስ ባይኖር ኖሮ ኢትዮጵያ ውስጥ መናኸሪያቸው ነበር የሚሆነው ያለምንም ጥርጥር ማለት ነው። ያለምንም ጥርጥር አሁንም እያየነው ነው። አሁን ምን ያህል እንደደረሰ ቁጥራቸው እሱ እግዚአብሔር ይወቀው። ቁጥራቸው ከዕለት ዕለት ስር እየሰደደ ነው። መቆጠር ሁላ አይችሉም። ምክንያቱም ተደብቀው ከስር ነው ነገሮችን እያካሄዱ ያሉትና የሶፎንያስ መታሰር ለሌሎቹ ትምህርት ነው የሚሆነው። ከዚህም በፊት ብለናል። ትምህርት እንዲሆን መቀጣጫ እንዲሆን እሱ ትክክለኛ ፍርድ መሰጠት አለበት ብዬ ነው የማስበው። እኔ ብቻ አይደለሁም፣ በጣም ብዙ ኢትዮጵያውያን እንደዛ ነው የምናስበው። አሁን ሶፎንያስ ጸጥ ከተባለ ነገ ከነገ ወዲያ ብዙ ሶፎንያስን የሚመስሉ ሰዎች እናመርታለን። ብዙ ይሄንን የሚመስሉ ልጆች እናመርታለን። ስለዚህ ልጅ ማለት እንዴት እንደቻለበት እኔ ሴቷ እንደሱ አላደርግም። እንዴት እንደቻለበት ሁሉ አላቅም። እንደተመለከታችሁት ነው። በጣም እጅግ አሳዛኝ ደረጃ ነው። እንግዲህ ይህ ልጅ ሴት ነው መሰለኝ፣ ይቅር በሉኝ። እንግዲህ ከሀገር ውጭ ነው ያለው። ኢትዮጵያ ውስጥ ቢኖር እንዲህ እንደማያደርግ እህታችንም ገልጻለች። ይሄም መታሰብ አለበት። ነገር ግን ራሳቸውን መጠበቅ ራሳቸውን መከላከል እንዳለባቸው እየተነጋገሩ ይገኛል ማለት ነው። ምን ያህል ቁጥራቸው ሁልጊዜ እንደምለው ማለት ነው ነገ ዛሬ እንዲህ አይነት ነገሮች ዝም ካልን ነገ ቁጥራቸው እየበዛ መብታችን ይከበር፣ ነፃነታችን ይከበር፣ የፈለግነውን ማድረግ እንችላለን ብለው ወደ መጠየቅ ደረጃ ይደርሳሉ ማለት ነው። የሀገራችን መንግስት ይህን አይፈቅድም፣ ባህላችንም ይሄን አይፈቅድም። የትኛውም ሃይማኖት ኦርቶዶክስ በሉት ሙስሊም፣ ፕሮቴስታንት፣ ሌሎቹንም ሃይማኖቶች ብትጠቅሱ እንዲህ አይነት ነውር የሆኑ ድርጊቶች አይፈቀዱም ማለት ነው በኢትዮጵያ ውስጥ። ስለዚህ መንግስት እዚህ ላይ ትኩረት እንዲሰጥ ነው መጠየቅ ያለብን። እግዚአብሔርን በጸሎት መለመን አለብን። እግዚአብሔር እንዲህ አይነት ክፉ ነገር ሀገራችን ላይ እንዳያመጣ፣ መንግስትን ደግሞ በቻልነው አቅም ከጎኑ ሆነን ረድተን እንዲህ አይነት አስነዋሪ ነገር ውስጥ ያሉ አካላቶች በህግ እንዲጠየቁ ከሀገራችን እንዲጠፉ ማድረግ አለብን ማለት ነው። አለበለዚያ ነገ መወጣት ማንችለው ነገር ውስጥ ይገባል። ነገ የሚመጣው ትውልድ አስፈሪ ደረጃ ነው። ነገ የሚመጣው ትውልድ ምን አይነት ህይወትን ሊጠብቀው እንደሚችል ማሰብ በጣም ከባድ ነው። ስለዚህ እግዚአብሔርን እንለምን በጸሎት መንግስትም ደግሞ በዚህ ላይ ከፍተኛ ትኩረት ሰጥቶ እንዲሰራበት በእንዲህ አይነት ሁኔታ ውስጥ ያሉ አካላቶች ላይ ተገቢው እርምጃ ተወስዶ ሌሎችም በዚህ አይነት ውስጥ እንዳይገቡ በቂ ማስተማሪያዎች መደረግ አለባቸው ብዬ አስባለሁ። ዝም ማለት የሌለብን ነገር ስለሆነ ማለት ነው። እግዚአብሔር ምሕረቱን ይላክልን። አዶናይ ከእስር ተፈቶ ወደ ቤቱ ሲገባ እናቱ ሲሰሙ ደግሞ ያፈታት ሁኔታውም ዛበሻ ይዘገባል። ሁሉንም ጠቅለል አድርገን እንመልከት።
አዶናይ ተፈታ። አዶናይ ተፈታ። ባሉልን አዶናይ ተፈታ። አሳካሽልኝ ማርያም። እናቴ ትሙትን ትላንት ጸሎት ነው ያደረኩለት። ባሉልን ትላንት ማርያም ትመስገን። እናቴ ትሙትን አዶናይ እንኳን ደስ አለህ፣ እንኳን ደስ አለህ። ሁላችሁም ይሄን ቪዲዮ በእናታችሁ ኮፒ ሊንክ አድርጉልኝ። አሁን ነው የሰማሁት በማርያም። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ ሁሉንም ቲክቶከሮች ነው የለቀቀው፣ አዶናይም ብቻ አይደለም። እና ይህንን ድጋሜ ልንገራችሁ ብዬ ነው። ዜናውን ያረፈርኩባችሁ ከመንገድ እየተመለስኩኝ ስለሆነ ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉ። እንግዲህ ፌዴራል ፖሊስ ወንጀል ምርመራ ቡድን የያዛቸውን ቲክቶከሮች በጠቅላላ ለቋቸዋል። መልካም ምሽት ይሁንላችሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉ። አዶናይ ምሽቱን ተፈቷል። እኚህ አርቲስት አዶናይ እንደታሰረ ምን አሉ? ኑ መኪና ውሰዱ ሲባሉ አይ ልጅ አዶናይ ሳይመጣም መኪናውን አልረከብም ሲሉ ገልጸዋል። አሁን ላይ ታዲያም አባታችንም መኪናቸውን ይረከባሉ። አዶናይም ወደ እናቱ ተቀላቅሏል። አዶናይ ብቻ ሳይሆን በላይቭ ጌሞቿ የምናውቃት ጃኒም እንግዲህ ወደ ቤቷ ገብታለች። እጅግ በጣም ደስ ይላል። ጋይሰሌ እንኳን ደስ አሎት ጋሽ ሰልዬ። በጣም ደስ ብሎናል ጋሽ ሰልዬ። አባታችን ግን ፍቅር ነው ለዘላለም የሚመስል ማንም የለም። ግን ፍቅር ነው ለዘላለም የሚመስል ማንም የለም። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ለዝጎይ ናቲ ማምና ጮኩኝ እኮ ናቲ በስማ እኮ እኔ ስደውላቸው እነ እንትና አበዱ እኮ በስማ። አው ጮኩኝ በጣም ማርያምን። አመሰግናለሁ፣ እወዳቸዋለሁ። አዶናይ ብቻ አይደለም የተፈታው፣ ሁሉንም ነው የፈታው መንግስት። ግን የሚያሳዝነኝ የኛ ሀገር ድግምት ለምን አይታሰሩም? ሲታሰሩ ደግሞ ለምን ታሰሩ? ሲፈቱም ደግሞ አትሊስት ሲፈቱ እንኳን ዝም አትሉም። በመፈታታቸው ቢዝነስ ሰርታችሁ፣ በመታሰራቸው ሰርታችሁ፣ ለምን አልታሰሩም ብላ ሰርታችሁ አታፍሩም እንዴ? በተለይ አንድ ዩቲዩበር አለች የትግራይ አክቲቪስት፣ በቃ ምንም ህሊና ቢስ ማለት ታውቃላችሁ፣ አእምሮዋን የማትጠቀም ደናቁርት። እኔ በጣም ነው የሚገርመኝ እና ሁሉንም ነው የፈታው መንግስት። እኔም እንደዛ ጠርጥሬ ነበረ። ብዙ የሚቆይ ነገር አይመስለኝም ብዬ ነበረ። ለምን እንደዛ እንደማይሆን ግዴታ መገመት ትችላላችሁ። ግን በምን አይነት መንገድ ተፈቱ፣ እንዴት ሆኑ ምናምን ዲቴል ማብራራት አይጠበቅብንም፣ አይመለከተንምም፣ ልናውቅም አንችልም። ተፈተዋል። አትሊስት ወላጆቹ ተጨንቀው ነበረ። ለነዛ የአዶናይ ልጆች ደግሞ በጣም አዝነው ልባቸው ተሰብሮ ነበረ። በእነሱ ደስታ ደስ ይበላችሁ። እኔ ደስ ብሎኛል። በተለይ ለልጆቹ ያ ወላጅ ይጠበቃል። ለልጆቹ ግን እንኳን ተፈታላቸው ልጁ እና ሁሉም ነው የተፈቱት። አዶናይ በተጽዕኖ እንደተፈታ አድርጋችሁ ለመቁጠርና ለማስቆጠር የምታደርጉት ጥረት ግን ስተት ነው። በማንም ተጽዕኖ በማንም ግፊት አልተፈታም።
እንደዛ እናንተ አሁን ያለውን የመንግስት ባህሪ አትረዱም እንዴ እናንተ? ያ ሁሉ በትግራይ ጦርነት የተባበሩት መንግስታት ቀን ከሌሊት ሲሰበሰብ አልደነገጠም እኮ አልፈራም። አይደለም ለአንድ ጎረምሳ ልጅ ማለት ነው። እና ሁላችንም ተጠያቂነትን ማመንና መቀበል መለማመድ አለብን እንጂ በሆነ ግርግር የሆነ ሰዎች ስላሉ የሆነ እንደዚህ ስለተባለ ምናምን አይደለም የተፈታው። በቃ መንግስት ሁሉንም ፈቷል። ለምን ፈታ፣ እንዴት ፈታቸው፣ ምን አደረጋቸው አይመለከተንም። 4 ነጥብ። መልካም ቀን። ቲክቶከሩ አዶናይ ከእስር ተለቀቀ። በቅርቡ የፌዴራል ፖሊስና የአዲስ አበባ ፖሊስ በማህበራዊ ሚዲያ በተለይም በቲክቶክ ላይ የማህበረሰቡ ሞራልና እሴት የሚሸረሽሩ ተግባራትን ይፈጽማሉ ባላቸው ግለሰቦች ላይ የጀመረውን እርምጃ ተከትሎ በቁጥጥር ስር ውሎ የነበረው ቲክቶከር አዶናይ ከቀናት የእስር ቆይታ በኋላ ከእስር መለቀቁ ተረጋግጧል። አዶናይና ሌሎች 5 ቲክቶከሮች በፌዴራል ፖሊስ ወንጀል ምርመራ ቢሮ ወይም ሜክሲኮም አካባቢ ተይዘው የነበረ ሲሆን ፖሊስ በጥርጣሬ ለያዛቸው ግለሰቦች የ14 ቀን የጊዜ ቀጠሮ ጠይቆባቸው እንደነበር ይታወሳል። ሆኖም ለጉዳዩ ቅርበት ያላቸው ምንጮች ለዘሀበሻ እንደገለጹት የአዶናይ ጉዳይ በምርመራ ሂደት ታይቶና አስፈላጊው ምክር ተሰጥቶት በዋስ እንዲለቀቅ ተደርጓል። ከእስር የመለቀቁ ሂደት ከቅርብ ቀናት ወዲህ የተነሳ ካለው ጉዳዩን በሽምግልናና በምክር የመፍታት አዝማሚያ ጋር የተያያዘ መሆኑ ተሰምቷል። ከዚህ ቀደም በተመሳሳይ ጉዳይ ተይዘው የነበሩ አንዳንድ ግለሰቦች ይዘቶቻቸው በማስተካከልና ይቅርታ መጠየቅ እንዲሁም የማህበረሰቡ መልካም እሴቶች የሚያስተዋውቁ ስራዎቻቸውን ለመስራት በመስማማት ከክስ ነጻ ሲሆኑ እንደነበር ከዚህ ቀደም በሌላኛዋ ቲክቶከር ጃኒ ላይ የደረሰው የድሬዳው ክስ ማሳያ ነው። የአዶናይ መለቀቅ ተመሳሳይ ሂደትን የተከተለ ሊሆን እንደሚችል አስተያየት ሰጪዎች ለዘሀበሻ ይገልጻሉ። ፖሊስ ሰሞኑን በወሰደው እርምጃ ቁጥራቸው ከ8 በላይ የሚሆኑ ቲክቶከሮችን በቁጥጥር ስር ያዋለ ሲሆን እርምጃው ትውልድን የመታደግ ስራ ነው በሚል በደጋፊዎችና የግለሰብ ነጻነትን የሚጋፋ ነው በሚል በተቾች መካከል ሰፊ ክርክር ማስነሳቱ ቀጥሏል። አዶናይ ከእስር መለቀቁን ተከትሎ ይህ ዜና እስከተሰራጨበት ጊዜ ድረስ በማህበራዊ ሚዲያ ገጾቹ ላይ እስካሁን በይፋ ያሰፈረው ነገር የለም። በእውነት በጣም ደስ ይላል። ያው መቼም ሰዎች ከእስር ሲፈቱ ቤተሰብ ይደሰታል፣ ወዳጅ ዘመድ ይደሰታል፣ አድናቂ ይደሰታል። ኦርቶዶክሳውያን ደግሞ ሰው በመሆናችን ብቻ ሰዎች ከእስር ሲፈቱ እንደሰታለን። ደስ የሚል ነገር ነው። በተለይ አዶናይ ለሚያሳድጋቸው ልጆች አስቡ። ዲቻ ቦይስ 3 አሉ፣ ነፃነትና አንድ ሴት አለች፣ ወደ 5 የሚሆኑ ልጆች ማለት ነው። አይታችኋል ተደስታ ነፃነት ምን ያህል ደስታዋን ስትገልጽ እንደነበረ ማለት ነው። ለእነዚህ ልጆች እግዚአብሔር አምላክ ለእነዚህ እሱን ላከለት። እግዚአብሔር ነው የላከላቸው ለእነዚህ ማለት ነው። እሷም እኮ አባይ በረሃ ላይ ነው ወዴት እንደሆነ እንጃ ቆሎ ስትሸጥ ነው ከመንገድ ላይ ያገኛል። እነዚህም ልጆች ደግሞ ሊስትሮ ጫማ ሲጠርጉ ሰዎችን ሲያሻግሩ ነው ኑ ብሎ ያነሳቸው ማለት ነው። አንዳንዴ ህይወታችን በምን አይነት መንገድ እግዚአብሔር እንደሚያዘጋጅልን እንዴት ጥሩ መንገድ እንደሚያመቻችልን አናውቀውም። ለእነዚህ ልጆች ግን ተመቻችቶላቸው እነዚህ ልጆች ገና ካገኙት በኋላ ደግሞ በትንሽ ጊዜ ውስጥ እንዲህ አይነት ነገር ሲከሰት ያዝናሉ። ልጆች ናቸው ተመልሰው ወደዛ ጎዳና ህይወት ወደዛ ወደ ነበረው ህይወታቸው መመለሳቸው ማይቀር ነው፣ ገና ፍሬ ስላልያዙ ማለት ነው። ለእነዚህ ልጆች እጅግ ደስ ይላል፣ ለእናትማ ምን። ስለዚህ በመፈታቱ ሁላችንም ልንደሰት ያስፈልጋል። እንግዲህ ትላንትና ሰርቼላችኋለሁ በአባ ገዳ አሸማጋዮች ወደ አዲስ አበባ እንደሚመጡ ያ ይሁን ጉዳዩ የተለያዩ ሌሎች ነገሮች ይሁኑ ያልታወቀ ነገር ነው። ምን እንደሆነ እንግዲህ ይፋ አልወጣም። እኛም ይሄን ማወቅም ብዙም አያስፈልገንም። ዋናው እነዚህ ሰዎች መፈታታቸው ነው ማለት ነው። ከነዚህ ሰዎች ጀርባ መፈታት ያለው ሚስጥር የልጆቹ መደሰት፣ የቤተሰቡ መደሰት። እግዚአብሔር ደግሞ ይሄንን ማድረጉ ራሱ እጅግ ደስ የሚል ማይታመን ነገር ነው። በዚህ ታይም ቶሎ ይሆናል የሚል ነገር አናስበም ነበር። ብዙዎች ተጨንቀው በተለይ እናትየውን በየቀኑ ታያላችሁ፣ ልጆቹን በየቀኑ ታያላችሁ። ይሄ ነው ሰዎች እንግዲህ ሲፈታ ደግሞ ለምን የሚሉ ደግሞ እንግዲህ መልካም አንዳንዴ ውስጣችን መልካም እንዳያስብ የሚያደርጉ ነገሮች አሉ። ይህ ትክክል ነው ብዬ አላስብም። እንኳን ለቤቱ አበቃው፣ ሌሎቹንም እንኳን ለቤታችሁ አበቃችሁ። ደግሞ ከዚህ በኋላ ለሀገራችሁ የምትሰሩበት፣ የተቸገሩትን የምትረዱበት፣ መልካም የምትሰሩበት ጊዜ እንዲሆንላችሁ እግዚአብሔር አምላክ ይፍቀድላችሁ ለማለት እወዳለሁ። እንግዲህ ጸሎት ማድረግ ነው። ከምንም በላይ በእግዚአብሔር ቤት ነው ያላችሁት፣ ኦርቶዶክሳውያን ናችሁ። ጸሎት አድርጉ። እንዲህ አይነት መልካም ስራዎችን ስንሰራ፣ መልካም ስራዎችን ስንጀምር በጣም ብዙ ፈተናዎች አብሮን እንደሚመጣ ማሰብ አለብን።
እነዚህን ፈተናዎች መቋቋም የምንችለው በጸሎትና በጸሎት ወደ እግዚአብሔር ስንቀርብ ብቻ ነው ማለት ነው። ስለዚህ እንኳን ለቤታችሁ አበቃችሁ ለማለት ፈልጋለሁ። እናንተም በዚህ ላይ ሐሳብ አስተያየታችሁን እንድትሰጡ እየጠየቅኩኝ ዛሬ እንግዲህ 7 ነው የቅድስት ሥላሴ ወራዊ በዓል የሚታሰብበት ዕለት ነውና እንደው ትንሽ ተምረን እንጨርሳለን። እግዚአብሔር ስራ ጣልቃ መንገባ ሰዎች ከዚህ ታላቅ አባት ታሪክ እንማር። እግዚአብሔር እንዲያደርገው ቢሆን እኮ እንዲሆንብንም ነበር ብለን በእግዚአብሔር ስራ መንገባ ሰዎች ይህንን ታሪክ እስከመጨረሻው ድረስ እናዳምጥ። ኮፒ ሊንክ፣ ሼር፣ ፖስት እያደረግን ለሌሎችም እንዲዳረስ እናደርግ። በኮሜንትም አባ ዳንኤል በረከት ይደርብን እያለን እንጻፍ። ነገ ታኅሳስ 7 አባ ዳንኤል ዘገዳመ አስቄጥስ ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ይህ ቅዱስ አባት ስም አጠራሩ ክቡር ነው። በሁሉ ነገሩ የተቀደሰ የገዳማውያን መብራት ነው። ከተረፈ ንጹህ ሕይወቱ ጣዕመ መንግሥተ ሰማያትን አይቷልና። አባ ዳንኤል በትውልድ ግብፃዊ ሲሆን ዓለምን ንቆ መንኖ ገዳም የገባው ገና በወጣትነቱ ነበር። ጊዜውም ዘመነ ጻድቃን ወይም በ5ኛው መቶ ክፍለ ዘመን ነበር። በገዳመ አስቄጥስና በገዳመ ሲያት ይታወቃል። ታላቋ መካነ ቅዱሳን ገዳመ ሲያት ዛሬ ድረስ በስሙ የምትጠራ ሲሆን ለዚህ ምክንያቱ እጅግ ለብዙ ዘመናት በውስጧ ተጋድሎ ፍሬ ስላፈራባት ደቀ መዛሙርትን በቅድስና ስለወለደባት ነው። ስለዚህም ዛሬ ድረስ አባ ዳንኤል ዘደብረ ሲያት ተብሎ ሲጠራ ይኖራል። ሌላኛው ስሙ ደግሞ ዘገዳመ አስቄጥስ ይሰኛል። ገዳመ አስቄጥስ የታላቁ ቅዱስ መቃርስ ርስት ሲሆን በዓለም በስፋትም ብዙ ቅዱሳንን በማፍራት አንደኛ የሆነ ገዳም ነው። በዚህ ገዳም ላይ አበምኔት ሆነው የሚሾሙ አበው ሁሌም የብቃት ማዕረግ ላይ የደረሱ ሲሆኑ ክብራቸው ከፓትርያርክ በላይ ነው። አባ ዳንኤል ከብዙ የቅድስና ዓመታት በኋላ በአስቄጥስ ገዳም አበምኔት ሆኖ ተሾሞ እልፍ አእላፋት መነኮሳትን በጽድቅ መንገድ መርቷል። ቅዱሱ ከትጋቱ የተነሳ ለምግብና ለእንቅልፍ ጊዜ አልነበረውም። ቀን ቀን መነኮሳቱን ሲያናዝዝ፣ ድውያንን ሲፈውስ፣ ሥርዓተ ገዳምን ሲቆጣጠር ይውላል። ልክ ሲመሽም ጭው ወዳለውና ስውራን ወደሚገኙበት በረሃ ይወጣል። በዚያም ሙሉ ሌሊት የተሰወረ አባቶችን ሲፈልግ ያድር ነበረ። በዚህ ምክንያት የብዙ ስውራንን ገድል የጻፈ ሲሆን ባረፉ ጊዜም ገንዞ በመቅበር በረከታቸውን ተሳትፏል። ታላቅ ሙያን ፈጽሟል። እርሱ ገንዞ ቀብሮ ዜናቸውን ከጻፈላቸው ስውራን ቅዱሳንም እንደ አብነት እስራኤላዊቷ ቅድስት ዓመተ ክርስቶስን ለ38 ዓመት ራቁቷን በስውር የኖረች እና ቅድስት ጴጥሪቃ ንድስትን መንግስቷን ትታ በስውር የኖረች ቅድስት እናትን መጥቀስ እንችላለን። ከዚያም ባለፈ አባ ዳንኤል በሰው ዘንድ የተናቁትን ማክበር ያውቅበታል። ለምሳሌ በሴቶች ገዳም እብድ ናት ተብላ በበር የተጣለችውን ቅድስት አናሲሞስን በእስክንድሪያ ከተማ ሊቀ ጳጳሳቱ ሳይቀር እብድ ነው ብለው የናቁትን ቅዱስ ምዕርካን እብድ ሳይሆኑ ራሳቸውን የሰውሩ ቅዱሳን መሆናቸውን ገልጧል። አባ ዳንኤል ሐዋርያዊም ነበረ። በጊዜው ጦማረ ሊሆን የሚባል የኑፋቄ ደብዳቤ ይላክ ነበርና ለዚህ ኬልቄዶናዊ ኑፋቄ በትጋት ምላሽ ይሰጥ ነበር። አንድ ቀንም በንጉሥ ትእዛዝ ኑፋቄው በእርሱ ገዳም ሊነበብ ሲል ቅዱሱ ከወታደሩ ቀምቶ ስለቀደደው ለሞት እስኪደርስ ድረስ ደብድበውታል። አባ ዳንኤል አንድ አውሎጊስ የሚባል ድሃ ድንጋይ ጠርቦ እንግዳ ሲቀበል ተመልክቶ ጌታ ወይ ይሄንን ደግሰው ለምን ድሃ አደረከው ሲል በፈጣሪ ስራ ገባ። ጌታም እንደ ወትሮ በጋት ተገልጦ ለዚህ አውሎጊስ ለሚባል ሰው በነፍስ ተዋሰዋለህን አለው። አዎ ጌታዬ እዋሰዋለሁ አለው። ጌታችንም አባ ዳንኤልን ዋስ አድርጎ ለአውሎጊስ ሀብትን ሰጠው። አውሎጊስም እንደ ልማዱ ስራ ቦታ ሄዶ ድንጋይ ሲፈነቅል በሸክላ የሞላ ወርቅ አገኘ። አውሎጊስም ያገኘውን ወርቅ ሁሉ ሄዶ ለንጉሱ ሰጠውና በሰራዊት ላይ አለቃ ሆኖ ተሾመ። ከዛም በኋላ ያንን ሀብት ካገኘ በኋላ አለቃ ሆኖ ከተሾመ በኋላ አውሎጊስ ደግነቱን ትቶ ጨካኝ ሰው ሆነ። ሰዎችን የሚንቅ፣ ድሆችን የሚበድል ሆነ። የአውሎጊስንም መለወጥ የሰማ አባ ዳንኤል ሊጠይቀው ቢሄድ የአውሎጊስ ወታደሮች ደበደቡት። ጌታችንም አባ ዳንኤልን ወደ ፍርድ ዙፋን አቅርቦ ከዚህም በፊት ወዳጅ የነበረውን ለነዳያን ይመጸውት የነበረውን በአንተ ምክንያት ዋስ ሆነኸው ወደ ጨካኝነት የተለወጠውን አውሎጊስ ወዳጄን መልስልኝ አለው። አለበለዚያ ግን መላእክት እንዲሰቅሉ ታዘዘ። ይህን ጊዜ መብርሃን ግን ቀርባ የልጇን እግር ሳመች። ልጄ ወይ ማር አለችው። ጌታም እሺ ብሎ ጻድቁን ወደ በዓቱ አውሎጊስንን ደግሞ ወደ ቀደመ ግብሩ መለሰው። እንዴት አውሎጊስ ወደ ቀደመ ግብሩ ተመለሰ ብለን ስንጠይቅም የአውሎጊስን ሾሞት የነበረው ንጉስ ሞቶ በሱ ፈንታ ሌላ ንጉስ ተተካ። ያ ንጉስም የአውሎጊስን ገንዘቡን ቀምቶ አውሎጊስን ሊገለው አሳደደ። ያን ጊዜ አውሎጊስ ተሰዶ ወደ ቀደመ ግብሩ ወደ ስራው ተመልሶ ድንጋይ እየጠረበ ለነዳያን እየመጸወተ ወደ ድሮ ቀድሞ ማንነቱ ተመልሶ ኖረ። አንድ ቀንም ሽፍታ አባ ዳንኤልን መስሎ ወደ ደናግል ገዳም ሊዘርፍ በማታለል ገባ። ደናግሉም ጻድቁ መስሏቸው እግሩን አጥቦ አይነ ስውር የነበረችውን መነኮሳይት ቢቀባት አይኗ በርቶላታል። ሽፍታውም ደንግጦ ንስሐ ገብቷል። እንዲሁም ከዕለታት በአንድ ቀን አባ ዳንኤል በተጋድሎ ብዛት እንዲህ ብሎ ተመካ። እኔ የሚያህል በትርምት የሚኖር በዚህ ገዳም በዚህ ዓለም ውስጥ አለ ግን ብሎ መመካት ጀመረ። የዛን ጊዜም እግዚአብሔር መልአኩን ላከለትና የእግዚአብሔር መልአክ የሚዶ በመመካቱ ተቆጥቶት እንዴት በራስ ስራ ትመካለህ አለው። አባ ዳንኤልም እንግዲያውስ እኔ በስራዬ እንዳልመካ እኔን የሚተካከል ሰው ካለ አሳየኝና እኔ እጄ ከሱ ልማር አለው። የዚህንም ጊዜ እግዚአብሔር መልአክ በቁስጥንጥንያ ሀገር ላይ ነግሶ የሚኖር አኖሬዎስ የሚባል ታላቅ ንጉስ አለ፣ እሱ በመንግስተ ሰማያት ወዳጅ ነው ብሎ ነገረው። አባ ዳንኤልም በደመና ተነጥቆ ሂዶ ወደ ቅዱስ አኖሬዎስ ደረሰ። አኖሬዎስንም ተገናኝቶ ከአኖሬዎስ ትልቅ ትምህርትን ተምሮ ወደ ባቱ ተመልሶ ገብቷል። አባ ዳንኤልም ወደ ባቱ ከገባ በኋላ ተጋድሎን ፈጽሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ታላቅ ቃል ኪዳንን ተቀብሎ በታኅሳስ 7 ቀን አርፏል። በረከቱ ይደብብ። ኮፒ ሊንክ ሼር። ሚስጥረ ሥላሴ እውነት መጽሐፍ ቅዱስ ውስጥ አለ? አንድ ምንም መጽሐፍ ቅዱስን የማያውቅ ሰው
ነገር ግን ሚስጥረ ሥላሴን በመጽሐፍ ቅዱስ ብቻ መማር ቢፈልግ በኦሪት ዘፍጥረት ከምዕራፍ 1 እስከ ምዕራፍ 18 ባሉት ምዕራፎች ብቻ በዋና በ5 ጥቅሶች ብቻ መረዳት ይችላል። ተከታተሉኝ። ለምሳሌ አንድ ሰው ገና መጽሐፍ ቅዱስ ሲገልጠው ምዕራፍ 1 ከቁጥር 26 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። አሁን እቺን ቃል ምንም አይነት ማብራሪያና ሚስጥር የማያውቅ ለመጽሐፍ ቅዱስ አዲስ የሆነ ሰው ቢመጣ በእነዚህ ብቻ ሚስጥረ ሥላሴን ተከትሎ መረዳት ይችላል። እንዴት? እግዚአብሔርም አለ ሲል ነጠላ ንግግር ነው። ቀጠለና ደግሞ ምን አለ? እንደ ምሳሌያችን እንደ መልካችን አለ። እንደ ምሳሌያችን እንደ መልካችን ሲል ደግሞ ወይ ሁለት ወይ ከሁለት በላይ እንደሆኑ ያስረዳናል። ነገር ግን በትክክል ስፔሲፊክ አድርጎ 3 ብሎ አይነግረንም። 3 የሚለውን ቁጥር ለማግኘት ዘፍጥረትን ተከትለን መሄድ አለብን። ቀጥሎ ደግሞ አንድ ምዕራፍ ስንገልጥ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18 ላይ እግዚአብሔርም አለ ሰው ብቻውን ይሆን ዘንድ መልካም አይደለምና የምትመቸውን ረዳት እንፍጠርለታል። አሁንም ልክ ዘፍጥረት ምዕራፍ 1 ላይ እንደተናገረው እግዚአብሔርም አለ ሲል ነጠላ ንግግር ነው። ስለዚህ እግዚአብሔርን አንድነት ያሳያል። በባህሪ በስልጣን በአገዛዝ አንድ መሆናቸው። ቀጥሎ የተናገረው ደግሞ ምን ይላል? ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለታል። ስለዚህ እንፍጠርለት የምትለው ንግግር አሁንም ቅድም እንደተናገረው የሆነ በብዛህነት ያሉ 2 ወይም ከ2 በላይ የሆኑ አካላት እንዳሉ ኢንዲኬት እያደረገ ነው። አሁንም ግን 3 ሚሊዮን አላገኘንም። አሁንም የተወሰነ ምዕራፍ ደግሞ ገለጥ እናርግና ምዕራፍ 3 ላይ ስንሄድ ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ላይ እንዲህ የሚል ቃል ተጽፏል። አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። አሁን በደንብ አስተውሉ። እግዚአብሔርም አለ ሲል ነጠላ ንግግር ነው። አዳም ከኛ እንደ አንዱ ሆነ ሲል ደግሞ አሁንም እነዚህ አካላት ከአንድ በላይ የሆኑ ነገር ግን የሆነ ብዛት ያላቸው አካላት እንደሆነ ይጠቁመናል። ምክንያቱም እንደኔ ሆነ አይደለም ያለው። እንደዛ ቢሆን ኖሮ አካሉ አንድ ብለን እንደነ ሰባሊዮሳውያን ባመንን ነበረ። ነገር ግን ከአንድ በላይ እንዳላቸው ሥላሴ እዚህ ላይም ይጠቁመናል። አሁንም ደግሞ የተወሰነ ምዕራፎችን እንለፍና ኦሪት ዘፍጥረት ምዕራፍ 11 ላይ ደግሞ እንሂድ። እዚህ ላይ ትንሽ አንድ የሚጠቁም ቃል እናገኛለን። ዘፍጥረት ምዕራፍ 11 ከቁጥር 7 ላይ እንዲህ ይላል። እግዚአብሔር የባቢሎንን ግንብ ሲያፈርስ እግዚአብሔርም አለ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ ቋንቋቸውን እንደባልቃል ይላል። እዚህ ላይ አካላቸው ከ2 በላይ እንደሆነ አወቀን። እንዴት? 2 ቢሆኑ ኖሮ ና እንውረድ ይል ነበረ። ስለዚህ ኑ እንውረድ ሲል ከተናጋሪው ውጪ ያሉ 2 ወይ ከዛ በላይ የሆኑ አካላት እንዳሉ አስረዳ። ስለዚህ እዚህ ላይ አካላቸው አሁን ደግሞ ከ2 በላይ 2 እንዳሉና እርግጠኛ ሆነ። አሁን ታዲያ የሥላሴን 3 የሆነውን አካል ሙሴ የቱ ጋር ነው የሚነግረን ከተባለ ምዕራፍ 18 ላይ ስንደርስ አብርሃምም በመምሪያ አድባር ዛፍ ስር ተቀምጦ ሳለ በቀትር ሰዓት ላይ እግዚአብሔርም ለአብርሃም በመምሪያ አድባር ዛፍ ስር ተገለጠለት። አብርሃምም ዓይኑን ባቀና ጊዜ እነሆ 3 ሰዎችን ተመለከተ ይላል። አሁን በደንብ አስተውል። የተገለጠው እግዚአብሔር ነው። መልአክ አላለም፣ ሌላ አካልም አላለም። እግዚአብሔር ነው ያለው። ግን ምን አለ? 3 ሰዎችን ተመለከተ። እነዚያም ሥላሴ በአረጋዊ አምሳል ስለተገለጡለት ነው። ዳንኤል ብሉ የመዋዕል ይላቸዋል፣ ሥላሴን በዘመን የሸመገሉ ይላቸዋል። አብርሃምም ለሥላሴ ታዲያ ከሰገደ በኋላ አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፈኛል። አሁን በደንብ አስተውሉ። የተገለጡ 3 አካላት ናቸው። ነገር ግን አቤቱ ባሪያህን አትለፈኛል። እስካሁን ከዘፍጥረት ምዕራፍ 1 ጀምሮ ያየነው የሥላሴ አካል አሁን ገሃድ ሆኖ ተገለጠ። በማን ቤት? በአብርሃም ቤት። ስለዚህ ከ2 በላይ ነበረ ያልናቸው ሥላሴ ለካ በአካል 3 እንደሆኑ በዚህ አወቅን። ከአብርሃም ታሪክ ከዘፍጥረት 18 በኋላ ሙሉ መጽሐፍ ቅዱስን ብታነቡ ሥላሴ ዝቅ ብለው 2 አካል፣ አንሰው 1 አካል ወይ ደግሞ በጣም ከፍ ብለው 4፣ 5፣ 6 አካል ሆነው ተገልጠው አያውቁም። ይሄ የሚያስረዳን የሥላሴን የአካል 3ነት እንደሆነ ነው። ባሪያህን አትለፈኝ ካለ በኋላ እነሆ ለእግራችሁ ውሃ ይምጣላችሁ በቤትም እረፉ እያለ ደግሞ የአካላቸው 3ነት ይናገረናል። አንዴ ባሪያህን አትለፈው ብሎ አንድነታቸውን በባህሪ በአገዛዝ በስልጣን በመለኮት ያላቸው፣ ቀጥሎ ደግሞ ምን አለ? እዛው ላይ ደግሞ አያይዞ በቤትም እረፉ አለ። አያችሁ፣ እረፉ፣ ግቡ፣ ብሉ፣ ጠጡ የሚለው ቋንቋ ላይ ደግሞ የአካል 3ነታቸውን ዲፋይን አድርጎ ነግሮናል። ስለዚህ አብርሃም ይህን ተረዳና ይላል ዘፍጥረት 18 ላይ ለሚስቱ እንዲህ ብሎ አዘዛት፣ 3 መሰለቂያ ወይም መስፈሪያ ዱቄት አዘጋጂ፣ ከዛ ያንን በአንድ ለውሰሽ ጋግሪው አላት። በ3 መስፈሪያ አዘጋጂ ከማለት ይልቅ 3 እንግዶች መጥተዋል የሚበቃ ያህል ምግብ አዘጋጂ ማለት ይችል ነበር። ከና አፈጻጸሙን የነገራት። ስለዚህ ጉዳዩ ስለ ምግብ ጉዳይ አይደለም፣ ወይም የምግብ ሙያን ሊያስተምራት ፈልጎም አይደለም። 3 መስፈሪያ ዱቄት አዘጋጂ ማለቱ ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለወልድ ፍጹም ገጽ ፍጹም መልክ ፍጹም አካል አለው፣ ለመንፈስ ቅዱስም ፍጹም ገጽ መልክ አለው። እነዚህ 3 አካላት በአካል ቀዋሚያን የጸኑ እንደሆኑ በዚህ ያወቀ። ለዚህም ነው ቤተክርስቲያን የአብርሃሙ ሥላሴ ብላ የምትጠራው። ምክንያቱም ከዘፍጥረት ምዕራፍ 1 ጀምሮ በምስጢርና በረቂቅ ቃል ሲገለጥ የነበረው የሥላሴ አካል ገሃድ ሆኖ የወጣው በአብርሃም ቤት ስለሆነ
ሐምሌ 7ም ቀን በደማቅ ሁኔታ የቅድስት ሥላሴን በአብርሃም ቤት መገለጥ እናከብራለን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እንግዲህ ዘመኑ በንስሐ ሕይወት የምንመላለስበት ጊዜ ነው። በንስሐ ሕይወት ተመላልሰን ስጋውና ደሙን ተቀብለን ተዘጋጅተን ክርስቶስ የምንጠብቅበት ነው። ዛሬ ዓለም ምንም የምታጓጓ ነገር የላትም፣ እያየነው ነው። ብዙ ፈተና ብዙ መከራ እየመጣ ነው። ስለዚህ ንስሐ መግባት፣ ወደ ክርስቶስ መቅረብ፣ ስጋውንና ደሙን መቀበል ያለብን ጊዜ ነው። ገና ነኝ፣ ሕፃን ነኝ፣ ሽማግሌ ነኝ፣ እንዲህ ነኝ የምንልበት ሰዓት አይደለም። የክርስቶስ ስጋና ደም ለሁላችን ስለተሰጠን በንስሐ ሕይወት ተመላልሰን ፍሬ የምናፈራበት ዘመን ያደርግልን ለማለት ወዳለሁ። በሌላ መርሃ ግብር እስክንገናኝ ድረስ ቸር ቆዩልኝ።